ነርሶች ዳቦ አሰጣጥ ላይ ጎበዝ ናቸው ይባላል። ላይክ ሳምሪ የዳቦ ፋሚሊ እንዴት ተቀላቀልሽ? እግዚአብሔር ይመስገን ምን ማላውቀው ወይም በየትኛው ቪዲዮ ነው የታወቅሽው ዳቦ ፋሚሊ? ቲክቶክ ላይ ድንገት እንቅፋት መጣሽ? እሺ አዳልጥኝ ዳቦ ቤት የመክፈት ዓላማ አለን እና ሰሞኑን ዳቦ ቤት ብንከፍት አንቺ ምን ዋና ነው? ሻጫ ቢዝነስ ላይ ጎበዝ ነች ነገር ሲባል ሰምቼ ያለው ሴላ ምርጥ ሻጭ ነኝ። ሴላውባችን ኳሊቲ ምን አይነት መናገር ይችላል? እሱ ሲከፈት በደንብ እናብራራላችኋለን። ገና ካሁኑ ካብራራን ጥሩ ዳቦ ነው የሚኖረን። ትረስት ሚ ችግር የለም። ሶስተኛ ጥያቄ እንዴት ጠንካራ እናት ልትሆን ቻልሽ? ወይም ሚስጥሩ ምንድነው? ምክንያቱም ላይክ ብዙ እናቶች ይሄንን መልስ ይጠብቃሉና ሚስጥሩ ምንድነው? እኔ እንጃ አይ ቲንክ እሱን ከመሰለኝ የሚያጠነክረኝ የሚጠብቀኝ መልአክ ስላለ ሌላ ሚስጥር የለውም። አሜን ሃሌሉያ። አራተኛ ጥያቄ መላጣውን ወይስ ጨበሬውን? መላጣ። እየሰማችሁ ተላጩት አላልኩም ንኩት፣ ችግር የለም። መላጦች አንድ ስማርት ናቸው ይባላል፣ ሁለት ጸባቸው። እሺ ቀጣይና ከበድ ያለው ጥያቄ ነርሶች ዳቦ አሰጣጥ ላይ ጎበዝ ናቸው ይባላል። ላይክ አንቺም አብራችሁ ሶሻል ሚዲያ ሊኖር ስለምትችል እና ስለምትሰሚ እውነት ነው እና ደግሞ የሚሰጥበት ምክንያት እና ደግሞ አሰጣጥ ላይ ጎበዝ ናቸው ወይ የሚለውን መመለስ ከቻልሽ። ያው ነርስም አይደለ ሙሉ ነገሩን ስለምናውቀው ያው በሩንም ጓዳውንም ቅያሱንም ወጫውንም ስለምናውቀው ሙሉ ኦርጋናችንን ስለምናውቀው ለዛ ይመስለኛል። እና የምር እንደሚባለው ዳቦ ይሰጣል ወይስ አይሰጥም? እሱ ይሰጡትም አንድ ቀን እንቃላ ሄደን ሆስፒታሉ ቦታ ሄደን እናረጋግጥ። ግን ነርሶች በጣም ጥሩ ሰዎች ናቸው። ይሰጡ የዶክተሮች ቀኝ እጅ ግራ እጅ ጭንቅላት ኤቭሪቲንግ። ምክንያቱም ያለ ነርሶች ምንም ማድረግ አይችሉም ማለት ነው። አንድ ዶክተር ነው አንድ ስቴሽን ላይ ያለው። ኦኬ የመጨረሻው ጥያቄ የሳቅሽ ምንጭ ምንድነው? እና እዚህ ሳቅሽ ውስጥ ዘለቀ አለበት ወይ? የለበትም። እሺ ሚስጥሩ ምንድነው? የኔ ሳቂ ምንጭ ራሴው ነኝ። እሺ እኔ እንጃ ማለት በጣም ብዙ ሰው ሳቅሽን ወደዋል። የትኛውም አይነት ሲቹዌሽን ላይ ብትሆኚ አጎልም እና ሚስጥሩ ምንድነው? እኔ እንጃ በእውነት እኔ የማላውቀው ግን አይ ዶንት ኖ አይ ቲንክ የሆነ ነገሮችን ኢዚ አድርጌ ስለምቆጥረው ዝም ብዬ ነገር በትንሽ ነገር ስለምደሰት ዝም ብዬ ትንሽ ነገር ያስደስተኛል። ለዛ እንጂ የዘለቀ እንጂ የለበትም። አረክስማም የለበት። ይሄን ይመስል ነበረ መልእክታችን መጨረሻ ለዳቦ ፋሚሊዎች የዳቦ ፋሚሊ ተቀላቀሉ። አሜን። ፎሎ ያደርጋችሁ በተስተያቻለሽ ነው እኔ ፎሎ ማለት እንዳትረሱ። አሪፍ ታቀሰቅስም ብሎ ጉድ ሞርኒንግም የለም። ፍቅር ለመስራት የሚመቹ ቦታዎች ስፖርት ቦታዎች እንደዚህ ባስኬትቦል፣ ቴኒስ ነው የሚጫወተው ቦታ ስንት? 8 ቢች አሸዋው ስንት? ዳቦስ ቢገባስ በጣም ሪስኪ ነው እና ደግሞ ውሃው ጨው ስለሆነ ሊያቃጥላት ይችላል። ግን አንቺ ምን ትያለሽ? ሪስኪ ነው በጣም። ኩኪ ያረጋ ሁለት ጥሩ ነው። ሚውዚክ ነው 10 ላይክ ሚውዚክ ክላስ ውስጥ ነው ወይስ እየዘፈነልሽ? እየዘፈነ ከሆነ 5 ኧረ ጎራው እያለው ዘለቅ ይገባል። ትራቭል እያደረጉ ወይ ፕሌን ውስጥ? ኧረ በስመ አብ 10 ፕሌን ውስጥ? ኧረ ኖ ዌይ የእንትኑ የኢትዮጵያ ኤርላይንስ ትልቅ ነው። 10 ከኢትዮጵያ ኤርላይንስ ከመጣላት ነው የማትፈልገው በዝናብ እንዴ? እኔ አላውቀውም እንደሆነ። እሺ አንድ አስተቆርሻለሁ እያነበብሽ አይኔ ፎከስ ማለት ስለምፈልግ 7 ሳቢ አንወሻሽ። ስንቱ ሰው ነው እናጥናናን ብሎ ተገናኝቶ ኧረ ማጥናት አለብን ማለት አለብን። 7 እኔም አስጠኝ ነበረች እንግዲህ ድንግል ነው የወሰደችው። ኦኬ ይሄ ነበር አንደኛ ሆነ የነበረበት ያ 3 ግን እሺ ድሮም ስሊፒ ማድረግ እኮ አይቀርም። ግን ብዙዎች በሀበሾች ጸብ ያለው ማለት ነው ባሌ ሳይቀሰቅሰኝ ነው የሚጨምረው ይላሉ።
እና ደግሞ ቀስቅሶኝ ነው የሚጨምረው ይላሉ። ይቀስቅስሽ ወይስ አይቀስቅስሽ? ላይክ ጀነራሊ ባሎች መቀስቀስ አለባቸው? ሳይቀሰቅስም ብሎ ጉድ ሞርኒንግም የለም መቀስቀስ ስለሚያናዳ አይቀስቅስ። በቃ ዝም ብሎ ወደ ገደለው ሳያሟሙቅና ሞተር አይ በህልም ጥሩ ነው። እሺ ሳይቀሰቅስ ጨምሮ ተብሏል። ስንት ድራይቭ እያደረጉ ቴስላ ከሆነ ይቻላል። ቴስላ ካልሆነስ መኪና ኤኔትሪን እያስገባ ግን አራት ኢቲንግ ዶንት ዲስትራክት አትረብሽ። ትብላ ከበላች ማጥናት ላይና መብላት ላይ እንዳትረብሽ። ኦኬ which is በስ ትራንስሌት አደርግላችሁ አብላትና ብላት ነው። ግቢለት ኤግዛክትሊ አጥናት ካስጠናት በኋላ ከፈተና ካለፈች በኋላ ይበላታል። ኤግዛክትሊ ይሄን ይመስል ነበረ። ፎሎ ማለት እንዳትረሱ። ሌትስ ጎ ፒስ አውት። ነርሶች ዳቦ አሰጣጥ ላይ ጎበዝ ናቸው ይባላል። ላይክ ሳምሪ የዳቦ ፋሚሊ ተቀላቀልሽ እግዚአብሔር ይመስገን ነው የማላውቀው። ወይም በየትኛው ቪዲዮ ነው የታወቅሽው? ዳቦ ፋሚሊ ቲክታክ ላይ አይደለም። ዳቦ ቤት የመክፈት ዓላማ አለን እና ሰሞኑን ዳቦ ቤቷን ብንከፍት አንቺ ምን ዋና ነው? ሻጫ ቢዝነስ ላይ ጎበዝነች ነገር ሲባል ሰምቼ ያለው ሴላ ምርጥ ሻጭ ነው። ሴላዎችን ኳሊቲ ምን መናገር ይችላል? እሱ ሲከፈት በደንብ እናብራራላችኋለን። ገና ካሁኑ ካብራራን ጥሩ ዳቦ ነው የሚኖረን። ትረስት ሚ ችግር የለም። ሶስተኛ ጥያቄ እንዴት ጠንካራ እናት ልትሆን ቻልሽ? ወይም ሚስጥሩ ምንድን ነው? ምክንያቱም ላይክ ብዙ እናቶች ይሄንን መልስ ይጠብቃሉና ሚስጥሩ ነገር ምንድን ነው? እኔ እንጃ። አይ ቲንክ ብዙ መሰለኝ የሚያጠነክረኝ የሚጠብቀኝ መልአክ ስላለ ሌላ ሚስጥር የለውም። አሜን ሃሌሉያ። አራተኛ ጥያቄ መላጣውን ወይስ ጨበሬውን? መላጣ። እየሰማችሁ ተላጩት አላልኩም ንኩት፣ ችግር የለም። መላጦች አንድ ስማርት ናቸው ይባላል፣ ሁለት ጥራቸው። እሺ ቀጣይና ከበድ ያለው ጥያቄ ነርሶች ዳቦ አሰጣጥ ላይ ጎበዝ ናቸው ይባላል። ላይክ አንቺም አብራታችሁ ሶሻል ሚዲያ ሊኖር ስለምትችይ እና ስለምትሰሚ እውነት ነው እና ደግሞ የሚሰጡበት ምክንያት እና ደግሞ አሰጣጥ ላይ ጎበዝ ናቸው ወይ የሚለውን መመለስ ከቻልሽ። ያው ነርስም አይደለ ሙሉ ነገሩን ስለምናውቀው ያው በሩንም ጓዳውንም ቅያሱንም መውጫውንም ስለምናውቀው ሙሉ ኦርጋናችንን ስለምናውቀው ለዛ ይመስለኛል። እና የምር እንደሚባለው ዳቦ ይሰጣል ወይስ አይሰጥም? ይሰጡትም አንድ ቀን ሄደን ሆስፒታሉ ቦታ ሄደን ግን ነርሶች በጣም ጥሩ ሰዎች ናቸው። ይሰጡ የዶክተሮች ቀኝ እጅ፣ ግራ እጅ፣ ጭንቅላት ኤቭሪቲንግ። ምክንያቱም ያለ ነርሶች ምንም ማድረግ አይችሉም ማለት ነው። አንድ ዶክተር ነው አንድ ስቴሽን ላይ ያለው። ኦኬ የመጨረሻው ጥያቄ የሳቅሽ ምንጭ ምንድን ነው? እና እዚህ ሳቅሽ ውስጥ ዘለቀ አለበት ወይ? የለበትም። እሺ ሚስጥሩ ምንድን ነው? የኔ ሳቂ ምንጭ ራሴው ነኝ። እኔ እንጃ ምክንያቱም በጣም ብዙ ሰው ሳቅሽን ወደዋል። የትኛውም አይነት ሲቹዌሽን ላይ ብትሆኚ አጎልም እና ሚስጥሩ ምንድን ነው? እኔ እንጃ በእውነት እኔ የማላውቀው ግን አይ ዶንት ኖ። አይ ቲንክ የሆነ ነገሮችን ኢዚ አድርጌ ስለምቆጥረው ዝም ብዬ ነገር በትንሽ ነገር ስለምደሰት ዝም ብዬ ይመስለኛል። ትንሽ ነገር ያስደስተኛል ለዛ እንጂ የዘለቀ እንጂ የለበትም። ኦኬ ይሄን ይመስል ነበረ። መልእክታለሽ መጨረሻ ለዳቦ ፋሚሊዎች? የዳቦ ፋሚሊ ተቀላቀሉ። አሜን። ፎሎ ያደርጋችሁ በተስተያያችኋለሽ ነው ፎሎ ማለት እንዳትረሱ።